በለው 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 የሮዝ የጠፋባት ወርቅ ሰላም እጅ ላይ ምን ይሰራል? ለዛውም እንደዚህ ፊት ለፊት ጉድ ጉድ። ሮዚ ማውቀው ነገር የለም። ቆይ እንዴ ላስረዳሽ። ምንም የምታስረጅኝ ነገር የለም። ወርቄን እኮ እጅሽ ላይ ነው ያየሁት። እስኪ እንዴት ነው የምታስረጅኝ? እሱ እውነት አይደለም ሮዝ። እንዴ ሰላም ተይ እንጂ ተይ። አሁን እንደዚህ አይነት ውሸት ዋሽቶ አይኔን ግንባር ያድርገው ተብሎ ይማላል? ውሸት ውሸት እኮ ነው ይሄ። በምንም ያምርብኛል እውነት እኔ ጋር ስለሆነች። ወይ ናታ በጣም ጥሩ ሰዓት ላይ የመጣው አስፈላጊ ሰዓት ላይ እቹን ተረዱኝ። ሰላም እኔ ምንም ነገር አላውቅም። ሮዛ ግን ምንም ነገር ሳታይ በባዶ ሰው ላይ የምትፈርድ ሰው አይደለች። ለሰላም በአንድ እጅ አይደለም በ10 ጣት ይፈርምላታለሁ። ምንም ባላገኝ እንኳን ይህን ተንኮል ከአንቺ ውጭ ማንም እንደማይሰራው እርግጠኛ ነኝ። ማኪ እባክሽ ሴራሽን ትተሽ የራስሽን ኑሮ ኑሪ። ማሂ የዘረጋችው ወጥመድ ሳይሳካላት ቀርቷል። ሰላምን ሌባ ለማስባል የጀመረችው ቅንብር ሁሉም ገደል ገብቶባታል። ማሂ የሮዚን ወርቅ ሰርቃ ሰላምዬ ሻንጣ ውስጥ በመክተቷ ለእሷ ትልቅ ዜና፣ ትልቅ ቦምብ ቢሆንላትም ሰላም በስተመጨረሻ ነፃ ወጥታለች። ሮዚ ማሂን ለማስደሰት ያደረገችው ነገር እጅግ እጅግ ደስ የሚያሰኝና የሚያጨበጭብ ሁኔታ ነበር የተፈጠረላት ለማሂ። አዎ እቅድ ሰርቷል። ሰላም ሌባ ተባለች። በናታንና በሮዚ መሀል ያለችው ሰላም ከውስጣቸው ትወጣለች፣ ከልባቸው ይፍቋታል ብላ የጀመረችው እቅድ ሳይሳካላት ቀርቷል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት 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 ይበልልኝ በያላችሁበት ያምራርቻ። ተወዳጁ ሮዛ ዛሬ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል ማለት ነው። ማሂ እንግዲህ በስተመጨረሻም ሽንፈቷን አልቀበልም ብላለች። የደበቀችው ወርቅም ሳይሳካላት ሲቀር በብር ሮዛን ለመግዛት ሳይሆን ሰላምን የኔ ጓደኛ ሆኜ ሮዛ ላይ ሚስጥር እየለቀምሽ አምጪልኝ ብላትም ነበረ። በገንዘብ የምረክስ፣ በገንዘብ የምወድቅ፣ በገንዘብ የምሸነፍ፣ ህሌላዬን የማረክስ፣ ለአንቺ የምገዛ፣ አስተሳሰቤን የምለውጥ ከንቱ ሰው አይደለሁም። ገንዘብሽን ቀቅለሽ ቢዩ ናታንና ሮዛን አሳልፌ አልሰጥሽም ስትል የልቧን ቁስል ጨው ነስንሳበታለች። እጅግ የሚያሳዝነው መጨረሻ ሮዛ አሁንም በሰላምዬ ላይ 10 ጣቴን እፈርምላታለሁ፣ አንቺ ወርቁን ከኔ ክፍል ስትወስጂ አንቺና አንቺ ብቻ እንደምታረጊው እንጂ 10 ሌባ ቢደረደር ከሰላምዬ የሚደርስ በንጹህ ልቡናዬ የማምኑ ሰው የለም። ሜቢ እዚህ ቤት ያሉት 4ታችን ብንሆንም 50,000 ቢጠፋ አይደለም አንድ ወርቅ ከአንቺ ውጭ ማንም የሚነካው የለም። እመኚኝ ማሂ፣ እቅድሽ መቼም አይሳካልሽም። በልብ የታተመና በልብ የተፋቀ በምንም ታምር አይወዳደርም። አንቺ ከልቤ ፍቄሻለሁ ሮዚ። ሰላምዬን በልቤ አትሚያታለሁ በታማኝነቷ እና ማንን የምጠረጥር ይመስልሻል የሚለው ጥያቄ ልቧን አቁስሏታል። ማሂ አሁንም ማበድ 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 ብሏታል በየቀኑ። ናታን ወደ እሱ መሄድ አለብኝ ብላ እያሰበች ነው። እቅዷ ምን አይነት እቅድ ነው? ወደ ናታን የሚያስጠጋ እቅድ። እስከ ዛሬ ወደ እሷ እንዲመጣ የምታደርገው ጥረት ነበረ፣ በወጥመድ በተንኮል በብዙ ነገር። አሁን ግን ወደ እሱ ለመሄድ ያሰበችው ሀሳብ እንዴት ነው የሚለው ጥያቄ ነው። ሌላው ደስ የሚለው ነገር ማያ ተገኝታለች። የቅዱስ ፍቅረኛ ማያ፣ በፍቅሯ የታመነላት፣ ለፍቅሯ ሲል ጨርቁን የጣለላት፣ ለፍቅሯ ሲል በየቀኑ ራሱን ስቶ ጎዳና ላይ ያለው ቅዱስ በስተመጨረሻ ሮዚ የራሷን ፍቅር ድብቅ አድርጋ የእሱን ፍቅር ፈልጋ አግኝታለታለች። ይህ መጨረሻ ምን ይሆን? ማያን ካገኛት በኋላ ትጠፋለህ ወይ ትሄዳለህ ወይ
ከዚህ ትርቃለህ ወይ ብትለውም እኔም የምጠፋ ሰው አይደለሁም ብሏታል። ግን ያ ሁሉ ፍቅር መስዋዕትነት የተከፈለለት ታማኝነት ንጹሕ አፍቃሪ ማያን ሲያገኛት እንዴት ይሆን? ማያ የት ናት? ከርታው ነው? ሌላ ደርባብን ነው? ወይስ ሌላ ህይወት ጀምራ የራሷን ዓለም እየኖረች እሱን ረስተው ነው? እሱን የተዘጋው በር ሲከፈት መልሱን የሚያገኘው ነው። ለዘመናት የተቃጠለላት የታመነላት ማያ እያለ በፀሐይ በብርዱ ሲንከራተት አድራሻዋ ጠፍቶባት እንባ ደም እያለቀሰ ሲያፈላልጋት የነበረው ቅዱስ በሮዚ አማካኝነት ማያ ተገኝታለች። የተዘጋው በር ሲከፈት ምን አይነት መልስ ይዞ ይመጣ ይሆን? ሮዚና ቅዱስ እስካሁን በኋላ የእውነት ማያ ሌላ ህይወት ውስጥ ካለች ከቅዱስ ጋር የመገናኘት እድል አላቸው? የሮዚን ፍቅር ገብቶት ሮዚ ጋር አብሮ የመሆን አጋጣሚ ይኖር ይሆን? እጅግ አጓጊ ልብ አንጠልጣይ። ናታን እህቴ ነሽ፣ አንድ እህቴ መተኪያ የሌለሽ፣ እንድትጎጂ አልፈልግም። ቅዱስን ለማያ አሳልፈሽ ሰጥተሽ አንቺ ምን ያህል ደስተኛ ትሆኛለሽ? እህቴ ጠንካራ ነሽ አውቃለሁ፣ ግን ለሱ ብለሽ እያረግሽው ያንቺን ህመም ያንቺን ፍቅር እየጎዳሽው ጨው እየነሰነሽበት ነው ብሏታል። መጨረሻው ምን ይሆን? ብዙዎቻችን በጉጉት እንጠብቀዋለን። አጓጊ ልብ አንጠልጣይ ተወዳጅ ሮዛ። የማሂ ተንኮል፣ የቅዱስ ንጹሕ አፍቃሪነት፣ የሮዚ ታማኝነት፣ የሰላምዬ የዋህነት፣ የናታን ቅንነት፣ ብዙ ሁኔታዎችን የምናይበት ብዙ ነገሮች የሚፈጠሩ ይመስላል። እንግዲህ ቅዱስም እንግዲህ ማያ የምትባለውን የጠበቃትን መስዋዕት የከፈለላትን ፍቅረኛውን የእውነት በምን አይነት ህይወት ውስጥ ነው የሚያገኛት? ከፍቷት ደልቷት ወይስ እሱን እስከ መፈጠሩ ረስታው ያ ሁሉ የከፈለላት መስዋዕትነት ፍቅረኛ እንዴት ይፈጠራል? ሲያገኛት ምን አይነት ሁኔታዎች ይፈጠራሉ? የራሷን ህይወት ጀምራ ከሆነ ወደ ሮዚ የመምጣት እድል አለው። ሮዚም ወንድሟ ብሏታል። የምታፈቅሪውን ሰው ፍቅርሽን ሳገልጭለት እሱን ለማገዝ የምትሮጭለትን ሰው አሳልፈሽ ለሚወዳት ለእሷ ሲል ላበደላት ፍቅረኛው ስታገናኙ ምን ይሰማሻል እህቴ? ጉልበት አለሽ እሱን መቋቋም እያላት ነበረ። ሮዚም እንግዲህ ፊት ለፊት ልጅቷን የማየት አቅም አጥሯት ነው በቃ እኔ መሄድ አለብኝ ብላ እየተመለሰችው። ቅዱስ ግን በሩ ሲከፈት ታሪክ ይቀየራል ወይስ ታሪክ እንደነበረ ይቆያል የሚለው ጥያቄ እጅግ አጓጊና ልብ አንጠልጣይ ነው። ውድና የተከበራችሁ ቤተሰቦች ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን። እጅግ አጓጊ ልብ አንጠልጣይ የሆነው ተወዳጁ ሮዛ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ማሂ ክፋትና ተንኮሏ ሁልጊዜ መቀመቅ ሲያወርዳት ሲያዋርዳት አንገት ሲያስደፋት ነው እያየን ያለ ነው። ከስተቷ የማትማረው ከተንኮሏ የማትመለሰው ማሂ ዛሬም ውርደቷን ተከናንባለች።